ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በአማራ ክልል ወቅታዊ የህልውና ተጋድሎ ዙሪያ የደረሱንን መረጃዎች የምናቀርብበትን መርሃ ግብር ነው ይዘን የመጣነው። በጎጃም ቀጠና በርካታ ድሎች ተገኝተዋል። የአገዛዙ ሰራዊት ላይ በተወሰደ እርምጃ ከጦር መሳሪያና ከተለያዩ ድሎች ባሻገርም የአገዛዙ ሰራዊት የመንቀሳቀስ አቅሙን የሚያዳክም እርምጃ በመውሰድ በከፍተኛ ብልጫ ፋኖ ድሎችን አካባቢዎችን እየተቆጣጠረ እንዳለ ነው ያገኘነው መረጃ የሚያመለክተው። በሌላ በኩል የአብይ አህመድ አገዛዝ ወደ ሰሜን ቀጠና ትኩረቱን ያደረገው በአማራ ክልል ያለውን አጠቃላይ ሁኔታ መቋቋም ስላልቻለ የአብይ አህመድ አገዛዝ ከአማራ ክልል ሰራዊቱን እያስወጣ ያለው ተሸንፎ እንጂ ለሌላ ስትራቴጂ እንዳልሆነ ነው ካገኘነው መረጃ ለማወቅ የተቻለው። ለማንኛውም በአጠቃላይ በኢትዮጵያ ወቅታዊ የተጋድሎ እንቅስቃሴ በተለይም በአማራ ክልል ያለውን መነሻ በማድረግ ከዘውትር ተሳታፊያችን ጋር ቆይታ እናደርጋለን። በቀጥታ ወደሱ አልፋለሁ። የተለያዩ አካባቢዎች ያሉትን ተጋድሎች የተመለከተ መረጃ አሰባስባል። ወደ አንተ በቀጥታ ልለፍ። አመሰግናለሁ መሳይ። እንግዲህ ከሰሞኑ በዚህ 5 ቀንና 6 ቀናት ውስጥ የማዕከላዊ ጎንደርና የደቡብ ጎንደር ወታደራዊ ድሎች በጣም በከፍተኛ ደረጃ ተፋፍሞ በቀጠለበት ሰዓት ጎጃም ምን ነው ዝም አለ፣ ምንድነው እንቅስቃሴ አያደርግም እየተባለ ሲታማ ነበረ። ነገር ግን ለካ ራሳቸው ኃይላቸውን እያደራጁ ትጥቃቸውን እያደራጁ ጥናት እያደረጉ አሁን ዛሬ ከሰሜን ጎጃም ጀምሮ ከአቸፈር ጀምሮ እስከ ጫፍ እስከ ደጀን ድረስ 3ቱም ዞኖች ያካለለ ምናልባትም 4ቱን ዞኖች ያካለለ የምዕራብ ጎጃም፣ ሰሜን ጎጃም፣ ምስራቅ ጎጃምና የአገዋዊ ዞንን ያካለለ በርካታ አውደ ውጊያዎችን ከፍቶ የአገዛዙ ጦር በጣም በከፍተኛ ደረጃ እየመታው እንደሚገኝና በተለይ በጎጃም ወደ ምዕራብ ጎጃም አካባቢ ያለው ወታደራዊ ማጥቃት ዘመቻ ሽመልስ በማለት በአንድ በተሰዋ ጠንካራ አዋጊ መኮንን የተሰየመ ወታደራዊ ጥቃት ሰንዝረዋል። በተለይ በዋናነት ጃዊ ቀጠና ፈንድቃ ከተማ አቅራቢያ የፋኖ ኃይሎች በፈጸሙት ማጥቃት በርካታ ጦር ከነ ቡድን መሳሪያቸው ሲማረኩ ኩምበር በተባለ ቦታ ላይ ተሰማርቶ በነበረው የአገዛዙ ጦር ላይ ጥቃት በመፈጸም ሙሉ በሙሉ ተደምስሷል ማለት ይቻላል። እንግዲህ በአጠቃላይ የ105ኛ ኮር 206ኛ ኮር እንዲሁም 201ኛ ኮር የፋኖ ኃይሎች በጋራ ተቀናጅተው በፈጸሙት የማጥቃት እንቅስቃሴ 2 ድሽቃ 10 ብሬን 4 ስናይፐር እና አንድ የክፍለ ጦር መገናኛ ሬዲዮን ጨምሮ 2 የመስመር መገናኛ ሬዲዮዎችን በመማረክ 200 በላይ የነፍስ ወከፍ መሳሪያዎችን ከ50,000 በላይ ተተኳሽና 150 የመከላከያ ሰራዊቶችን መግደላቸውንና በርካታ ከ32 በላይ ምርኮኛ የመከላከያ ሰራዊት ብቻ ምርኮኛ 32 ምርኮኛ በእጃቸው ማስገባታቸውን እንግዲህ ማለት በወታደራዊ ቋንቋ በሙሉ በዛ አካባቢ የነበረው ክፍለ ጦር ሙሉ በሙሉ ተመቶ ፈርሷል ማለት ነው። እጅ ሰጥቷል፣ ተደምስሷል። የያዘውን ሙሉ መሳሪያ ለፋኖ ኃይሎች እንዳስረከበና በተለይ 105ኛ 206ኛና 201ኛ ኮር በጋራ በፈጸሙት ማጥቃት በጃዊ ቀጠና የነበረው በተለይ ፈንድቃና ኩምበር በተባሉ ከተሞች ላይ በፈጸሙት ማጥቃት እስከዛሬ ድረስ በዛ አካባቢ ተገንቶ ያልታወቀ ድል መቀዳጀታቸውን ነው ያስታወቁት። በሌላ ዜና በዛው አካባቢ በፋግታ ለኮማ ወረዳ ፋግታ ከተማ ላይ ዛሬ ጠዋት ከሌሊቱ 12 ሰዓት ጀምሮ ውጊያ የከፈተው የአገዛዝ ጦር 59ኛ ክፍለ ጦር ሙሉ በሙሉ ተደምስሷል ማለት ይቻላል። እንግዲህ ይሄ ፋግታ ለኮማ ማለት በጣም በቅርብ ርቀት ላይ ከጃዊ በቅርብ ርቀት ላይ የሚገኝ አካባቢ ነው። 59ኛ ክፍለ ጦር በዛ አካባቢ ይህን ኃይል ለማገዝ የተመታውን ኃይል ለማውጣትና የቆሰሉ ኃይሎችን ለማውጣት እንቅስቃሴ በሚያደርግበት ሰዓት በፋግታ ከተማ አቅራቢያ የነበረው የአገዛዝ ጦር ተመቶ መበታተኑና በርካታ ኃይሉ እጅ መስጠቱን ለማወቅ ተችሏል። በሌላ አቅጣጫ እንደዚሁ በምስራቅ ጎጃም ዞን ዋና ከተማ ደብረ ማርቆስ ከተማ አካባቢ ወይንም ዙሪያ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 206ኛ ኮር ዛሬ በሌሊት ወደ ከተማዋ ዘልቆ በመግባት ከመድኃኔዓለም ከተማዋ ውስጥ ከመድኃኔዓለም ቤተክርስቲያን እስከ ባለ እግዚአብሔር ቤተክርስቲያን ባሉት አካባቢዎችና አዲሱ ፍርድ ቤት ተብሎ በሚጠቀሰውና ዋጋም በተባለው አካባቢ መሽጎ በነበረው የአገዛዙ ጦር ላይ 14ኛ ክፍለ ጦር በሞርተር የታገዘ ጥቃት በመፈጸም የ14ኛ ክፍለ ጦር በደብረ ማርቆስ ከተማ ከባድ የማጥቃት እንቅስቃሴ በማድረግ ትልቅ
ድል እንዳገኘና 34ኛ ክፍለ ጦር ደግሞ በደጀን ወረዳ በጉባያና ስብሸንጎ በተባለው አካባቢ በነበረው ወታደራዊ ካምፕ ላይ ከጠዋቱ 12 ሰዓት ላይ ጥቃት በመፈጸም ከ60 በላይ የአገዛዙ ጦር መደምሰስ መቻላቸውንና በተለይ ይሄ በተመሳሳይ ሰዓት ደብረ ማርቆስ ከተማ 206ኛ ኮር ጥቃት በሚፈጽምበት ሰዓት ወደ ደብረ ማርቆስ ከተማ ሌላ ኃይል እንዳይመጣ ለማድረግ 34ኛ ክፍለ ጦር ደግሞ በደጀን ወረዳ ጉባያና ስብሸንጎ በተባለው አካባቢ ላይ ጥቃት በመፈጸም ተናቦና ተጋግዞ እንዳይሄድ በማድረግ ትልቅ ድል ማግኘታቸውን አስታውቀዋል። እንግዲህ በጎጃም አካባቢ አሁንም በርካታ ውጊያዎች እየተደረጉ ሲሆን በደባይ ጮቄ ወረዳ ምስራቅ ጎጃም ማለት ነው 24ኛ ክፍለ ጦር የ24ኛ ክፍለ ጦር ቁይ ከተማ ላይ ሰፍሮ በነበረው የአገዛዝ ጦር ላይ በፈጸሙት የማጥቃት እንቅስቃሴ ይሄ ደግሞ በጣም የሚገርም ነው። ከሌሊቱ 12 ሰዓት እስከ 6 ሰዓት በተደረገው ውጊያ ከ125 በላይ የአገዛዙ ጥምር ጦር ሙትና ቁስለኛ ማድረግ መቻላቸውንና በዚህ አካባቢ ከደጀን ከተማ እስከ ጎጃም ባህር ዳር ጫፍ ድረስ የጎጃም አጠቃላይ የሚንቀሳቀሱ ኮሮች፣ እዞች፣ ክፍለ ጦሮችና የተለያዩ ወታደራዊ የዝ ጠገገት ያላቸው የፋኖ ኃይሎች በተመሳሳይ ሰዓት በርካታ የጦር እንቅስቃሴ በማድረግ በአገዛዙ ጦር ላይ ከፍተኛ የሆነ የማጥቃት እንቅስቃሴ በማድረግ ድሎችን እየተቀዳጁ እንደሚገኙ ነው ለማወቅ የተቻለው። በሌላ አቅጣጫ እንግዲህ በወሎ አካባቢ ከአንድ ሳምንት በፊት ጀምሮ በተለይ በምዕራብ ወሎ አካባቢ ከፍተኛ ውጊያ እየተደረገ በርካታ የአገዛዙን ጦር መደምሰሳቸውንና ወረዳዎችን፣ ወታደራዊ ቀጠናዎችን፣ ወታደራዊ ጠቀሜታቸው ከፍተኛ የሆኑ ተራራማ ቦታዎችና አገዛዙ ይዟቸው የነበሩ ወታደራዊ ምሽጎችን በመቀማት ወረዳዎችን መቆጣጠር መቻላቸውን አስታውቋል። በተለይ በዛሬው ዕለት ደግሞ መብረቁ ክፍለ ጦር ስትራቴጂካዊ ጠቀሜታዋ የጎላ የሆነችውን ወግዲ ከተማን ዛሬ ለሁለተኛ ጊዜ የአገዛዙን ጦር አሸንፎ ከተማዋን መቆጣጠር ችሏል። እንግዲህ ጥቃቱን የፈጸሙት ከተማዋን ከበው በማደር ሲንጋ 01 ቀበሌ፣ 02 ቀበሌ፣ ሰርቶ ማሳያ ቀበሌ፣ በ03 እና በ05 ቀበሌ በደርቢቱ አካባቢ ከበባ በመፈጸም ሌሊቱን ሙሉ ከተማዋን ከበው ከማደራቸው በተጨማሪ ሊነጋጋ አካባቢ የአገዛዝ ጦር ሰፍሮበት የነበረው በርካታ ወታደራዊ ካምፖችን በማጥቃት ከተማዋ ሙሉ በሙሉ ተቆጣጥረዋል። እንግዲህ የደቡብ ወሎ የኃይል ሚዛን አስጠባቂ የሆነችው ወግዲ ከተማን ለሁለተኛ ጊዜ በአንድ ሳምንት ጊዜ ውስጥ ለሁለተኛ ጊዜ መቆጣጠራቸውና ከዚህ በፊት የአገዛዙ ጦር የአገዛዙ 11ኛ እዝ ምክትል አዛዥ ዘውዱ ሰጣርጌ ከወጦ ውግራይ አዋሳኝ አካባቢዎች ላይ ጦሩን ይዞ የሄደ ቢሆንም አሁንም ወደዚህ ቀጠና ተመልሶ ይህንን በተለይ መቅደላን፣ ተንታን፣ አማራ ሳይንትና ገነቴ የተባሉ አካባቢዎችን መልሶ ለመቆጣጠር አሁን በከባድ መሳሪያ ውጊያ እያደረገ ቢሆንም የኃይል መዛባት ደርሶበት ተመልሶ ወደ መጣበት እንኳን መሄድ በማይችልበት ደረጃ ሰራዊቱ ተበትኖ እንደሚገኝና በርካታ የአገዛዙ ጦር እጅ መስጠቱንና ከፍተኛ ቁጥር ያለው የአገዛዙ ጦር መደምሰስ መቻሉንና ይሄን አካባቢ የአገዛዙ ጦር መልሶ ለመያዝ ብቻ ሳይሆን በውጊያው ሰዓት ከባባድ መሳሪያዎችን፣ ሞርተሮችን፣ ድሽቃዎችን፣ መድፎችን እንዲሁም ዙ23ቶችን፣ ፔፔ ታንኮችን እና የድሮን ጥቃት እያደረገ አካባቢዎችን ለመቆጣጠር ጥረት ቢያደርግም በፍጹም ያልቻለበት ደረጃ ላይ በመድረሱ እየተመለሰና ተበትኖ በገጠሩ የአርሶ አደር ቤት እየተደበቀ እንደሚገኝ ነው መረጃዎች እያመላከቱ የሚገኙት። የአማራ ፋኖ ብሔራዊ ንቅናቄ በዛሬው ሶና ወራና ወረዳ መሃል አምባ እና ጭራር ደብር ቀበሌ ላይ የሸዋ ጠቅላይ ግዛት እዝ ጥቃት ከፍቶ አመርቂ ድል ማግኘቱን ቀጠናው የፋኖ የቀጠናው የህዝብ ግንኙነት ኃላፊ አስታውቋል። በአጠቃላይ በጎጃም በተለይ በበርካታ የጎጃም አካባቢዎች በማቻከል ወረዳ በአማኑኤል እንዲሁም በምዕራብ ጎጃም እና በምስራቅ ጎጃም አዋሳኝ የወረዳዎችና ቀበሌዎች ላይ የአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ እዝ ከፍተኛ የሆነ ጥቃት ፈጽሞ በርካታ ድሎችን ማግኘቱን ነው የታወቀው። ከዚህ በፊትም በዳንግላ አካባቢ ጥቃት ፈጽሞ ሞርተሮችን፣ ድሽቃዎችን ከ120 በላይ የአገዛዙን ጦር ሙትና ቁስለኛ ማድረጉ ይታወሳል። አሁንም
ትግሉ ተጠናክሮ የቀጠለ እንደሆነ ነው መረጃዎች ያመላከቱ የሚገኙት። እንግዲህ ቀደም ሲል በመግቢያ ላይ እንደገለጽኩት የአብይ አህመድ አገዛዝ በአማራ ክልል እየገጠመው ያለውን መጠነ ሰፊ ወታደራዊ ኪሳራ መቋቋም እንዳቃተው ለዚህም ሌላ ሰበብ ምክንያት እየፈለገ እንዳለ የብልጽግናው አገዛዝ በዋናነት አብይ አህመድ በአማራ ፋኖች ተሸነፍኩ የሚለውን ትርክት አሸናፊ ሆኖ እንዳይወጣ ይልቅስ ሌላ አሸናፊ ኃይል እየፈለገ ያሸነፈን ህወሓት ነው ያሸነፈን ሻዕቢያ ነው የሚል ምክንያት እየፈለገ ለራሱ የሚጽናና እንደሆነ በደንብ የተረዳንበት ሁኔታ ነው ያለው። ፋኖ በራሱ ቅድ በራሱ ኃይል በራሱ መስዋዕትነት ድል ሲያስገኝ ከጀርባው እከለ ያለ እነዚህ ናቸው የሚደግፉት እያለ የፋኖን ድልና የፋኖን ተጋድሎ ለማጣጣል የሚሄድበት ርቀት አሁን በተለይም ሽንፈቱ ሙሉ በሙሉ ገሃድ እየወጣና የአደባባይ እውነት እየሆነ ሲመጣ ወደ ሌላ አካባቢ ሰራዊቱን በማንቀሳቀስ የተሸነፍኩት ወይም ደግሞ አማራ ክልል ላይ የፋኖ ኃይሎች የበላይነትን የያዙት ሰራዊቱን በማስወጣቴ ነው የሚል ምክንያት ከወዲሁ አዘጋጅቶ እየተንቀሳቀሰ እንዳለ ነው ለመረዳት የተቻለው። እንደ ባለፈውም እንዳነሳሁት በአማራ ክልል የፋኖ ኃይሎች ሁሉን ነገር ማድረግ የሚችሉበት ጦርነትን ማስቆም ጦርነትን ማካሄድ ከአብይ አህመድ በላይ የአማራ ክልል ሁለንተናዊ ሁኔታን የመወሰን የሚችሉበትን አጠቃላይ ነገር ኳሷን በእግራቸው ስር ያደረጉ እንደሆነ ምንም ጥርጥር የለውም። የኤርትራ ጋር ያለውም ከህወሓት ጋር ያለውም ፍጥጫ ፋኖ በኩል የመጣበትን አደጋና የመጣበትን ተጽዕኖ መቋቋም ስላልቻለም በእነሱ አማካይነት በእነሱ ተሸንፍ ያለው በሚል ለአማራ ህዝብ ያለውን ንቀት ለማሳየት የሄደበት ርቀት እንደሆነ ይገልጻሉ። ለማንኛውም በአማራ ክልል ባለፈውም እንዳነሳ ነው የአብይ አህመድ አገዛዝ በፖለቲካውም በወታደራዊም ተሸንፏል። ምንም ማድረግ ከማይችልበት ሁኔታ ውስጥ ነው የሚገኘው። በዚህ አንጻር ምን ልናይ እንችላለን? በቀጣይ የአማራ ፋኖ ብሔራዊ ንቅናቄ አጠቃላይ ጥቃት ለመክፈት ዝግጅት እያደረገ እንዳለ ተነግሮናል። ይህንንም ለማከናወን የሚያስችላቸውን የወታደራዊና የፖለቲካዊ አንድነት እየሰሩበት እንዳለ እንዲህ አይነቱ ጥቃት ሲከፈት እንደከዚህ ቀደሙ አንድ ቦታ ብቻ ነካ በማድረግ ወይም በአንድ ቦታ ብቻ የተወሰኑ እንቅስቃሴ እንዲኖር በማድረግ ሳይሆን አጠቃላይ በአማራ ክልል ወጥ በሆነ መልኩ በተመሳሳይ ሰዓት በተመሳሳይ ቀን ጥቃት ለመፈጸም እንደተዘጋጁ ነው የምናውቀው። ይህ ደግሞ የተወሰነ መናበብ የተወሰነ ጊዜም ሊጠይቅ ይችላል፣ ግን የማይቀር በቅርብ የምናየው ክስተት እንደሚሆን ነው ማረጋገጥ የሚቻለው። መሳይ የአገዛዙ ጦር እኮ እውነት ለመናገር ገና በአማራ ክልል ሰራዊቱ ሲያስገባ ነው የተሸነፈው። አሁን ለሽንፈቱ ምክንያት ይስጥ፣ ግን ነገር ግን የአማራ ህዝብ በደንብ አድርጎ ተደራጅቶ እየቀጠቀጠ ልክ ቤተክርስቲያን እንደገባች ውሻ አድርጎ በደንብ አድርጎ በአንደኛው ቀበሌ ላይ ተሸንፎ ወደ ሌላ ወረዳ ሲሄድ ያ ወረዳ ተዘጋጅቶ እየጠበቀ ሰራዊት በሌለበት እንኳን የአባት አርበኞች ተደራጅተው ጥቃት እየፈጸሙበት ልክ ቤተክርስቲያን እንደገባች ውሻ እየተቅበዘበዘ ያለ ምንም አይነት የድርጅት ቁመና የመንግስት ቁመና የሌለው በጣም በቀለኛ ስርዓት እንደሆነ የአማራ ህዝብ ጠንቅቆ ያውቃል። አሁን ከሰሞኑ እንኳን መሳይ በሻውራ አካባቢ እንግዲህ መቼም በዩቲዩብ ህግ የሚከለክለው ስለሆነ እንጂ ያለቀው የመከላከያ ሰራዊት ያለቀው ሚኒሻ ያለቀው የአድማ ብተና ኃይል እንዴት ሆኖ እንደተቀበረ አይተናል። በዛ አካባቢ አሁን ጦርነት የለም። የፋኖ ኃይሎችን ቦታቸውን ይዘው ያንን አካባቢ ለቀው ወደ ሌላ የጦር ግንባር ለመዘጋጀት እንቅስቃሴ እያደረጉ ባለበት ሰዓት ምንም ውጊያ በሌለበት ድሮውን ጥሎ ውሃ የሚቀዱ ሴቶችን ከውሃ ጉድጓድ አጠገብ ቁሞ ያሉ ሴቶችን 3 ሴቶችን ነው የገደለው። አንድ ወንድ አብሯቸው ሙቷል። 4 ሰዎችን ገድሏል። ይሄን ነው እያደረገ ያለው። በቀል ነው እየፈጸመ ያለው። እንግዲህ የተሸነፈ ስርዓት እና የተበሳጨ መንግስት ሊያደርገው የሚችለውን ነገር ነው እያደረገ ያለው። አሁን ሽንፈቱን መዋጥ አለመዋጥ የሱ ድርሻ ነው እንጂ በአማራ ክልል አገዛዙ ተሸንፏል። አሁንም እንዲያውም የሚባለው እኮ ቅድም እንደነገርኩልህ የ11ኛ እዝ ምክትል አዛዥ ጀነራል ዘውዱ ሰጣርጌ አሁን ከነገርኩ ከምዕራብ ወሎ አካባቢ የአማራን ህዝብ በመናቅ ተሸሽቶ ወደ ሰቆጣ አበርገሌ አካባቢ ተንቀሳቅሶ ነበረ። ነገር ግን የአካባቢ በሙሉ የቀረው የክፍለ ጦር የመከላከያ ክፍለ ጦር የተወሰኑ ክፍለ ጦሮችን ከቦ ማጥቃት ሲጀምር ተመልሶ ነው የመጣው። ተመልሶ መጥቶም እንደገና ተመልሶ ወደ ነበረበት ቦታ ለመሄድ እንኳን በማይችልበት ደረጃ በየተራራው ተከቦ እጅ ስጥ እየተባለ ነው የሚገኘው። ስለዚህ የአማራ ኃይል አሸነፈው፣ የትግራይ ኃይል አሸነፈው፣ እሱ የአማራ ጉዳይ አይደለም። አማራ ወይንም የአማራ ፋኖ ብሔራዊ ንቅናቄ ስራውን በአግባቡ እየሰራ ነው። የተማረኩ የመከላከያ ሰራዊት አባላትን
እንዴት አድርጎ ተንከባክቦ እንደሚይዝ ምናልባትም በተደረጉ ውጊያዎች በአውደ ውጊያዎች ላይ እነዚህ የተማረኩ ሰራዊቶች ምናልባት የፋኖ ኃይሎችን አቁስለዋል፣ ገድለዋል። ባይገሉም ባያቆስሉም ሊገሉና ሊያቆስሉ የሄዱ ሰዎች ናቸው። ተኩሰውባቸዋል። የአሸናፊ ኃይሎች ዋነኛ መገለጫ ባህሪ የተሸነፈን ኃይል በአግባቡ መያዝ ነው። ይህን ከአባቶቻቸው ከአያቶቻቸው በአድዋ ጦርነት ጊዜ ከእምዬ ምኒልክ የወረሱት ትልቅ ክብር ስለሆነ ይህንን ነው እየፈጸሙ ያሉ። በአግባቡ ተንከባክበው የቆሰለውን እያከሙ የደከመውንና የራበውን የራቁቱን የቀረውን እያለበሱ ወደ የቤተሰቦቻቸው እየወሰዷቸው እየላኳቸው ነው የሚገኙት። እነዚህንም በሚዲያ እየመሰከሩላቸው ይሄንን መልካም ድርጊታቸውን በሚዲያ እየተናገሩላቸው ነውና ስርዓቱ ተሸንፏል። በአማራ ክልል ከእንግዲህ በኋላ ሊቆይበት የሚችልበት ጊዜ እየጨመረ በመጣ እያንዳንዷ ደቂቃ ላይ የመከላከያ ሰራዊቱ ቤተክርስቲያን እንደገባች ውሻ ያገኘ የሚመታው እጅግ በጣም የተጠላ በእያንዳንዱ የጦር አውደ ውጊያ ሳይሆን በከተማ ላይ ሲንቀሳቀስ እንኳን መሳሪያ ያልያዘ በመጥረቢያና በዱላ መከላከያ ሰራዊቱን እየመታ ክላሹን እየቀማ ከፋኖ እየተቀላቀለ እንደሚገኝና ሰራዊቱም ገና ተኩስ በሚፈጠርበት ሰዓት በገፍ ማለት በሚቻል ደረጃ እጅ እየሰጠ እንደሆነ 4 እና 5 ሰዓት በፈጀ ውጊያ ከ35 በላይ እጅ የሚሰጥ ኃይል ከ150 በላይ ጦር የሚደመሰስበት አመራርን ጨምሮ ዲሽቃዎች በበርካታ ቁጥር ሞርተሮች በበርካታ ቁጥር የሚማረክበት በመጋዘን ሙሉ ተተኳሾች ምናልባት አሁን በጃዊ አካባቢ የተደረገው ውጊያ በመጋዘን የተቀመጠ 50,000 የስናይፐርና የክላሽ ተተኳሽ በእጃቸው ማስገባታቸውን እንግዲህ በራሳቸው በሚዲያ በፋኖ የዩቲዩብ እንትናቸው ላይ ያሰራጩት ነገር ነው። ስለዚህ ሰራዊቱ ተሸንፏል። ከመሸነፍም በላይ ተዋርዶ መውጫ አጦ ምናልባትም በልመና ካልሆነ በስተቀር ከእንግዲህ በኋላ እንደፈለገ መኪና አስነስቶ ከአማራ ወደ ትግራይ ከትግራይ ወደ አፋር ከአፋር ወደ ኦሮሚያ ተንቀሳቅሶ ለማጥቃት የሚሄድበት እድል የተዘጋ መሆኑን ነው አብዛኛው የአማራ ህዝብ እየተገነዘበ ያለው። መሳይ እንግዲህ ዛሬ የአድዋ በዓል 130ኛ ዓመት መታሰቢያ እየተከበረን ያለው የአገዛዙ ሰዎች የሚሊቴሪውም ወታደሩም ሆነ የፖለቲካ አመራሮች የበዓሉን አጠቃላይ ባለቤትነት ነጥቀው ከኢትዮጵያ ህዝብ በሚያሳፍር ሁኔታ እነሱ የዚህ ባለቤት በዓል ዋና ባለቤት ሆነው የመጡበት አሳፋሪ ክስተትን ነው ዛሬ እየታየ ያለው። ባለቤቱ የመከላከያ ሰራዊት ሆናል። የመከላከያ ሰራዊት ደግሞ የአድዋ ልጆችን ነው እየገደለ ያለው። የአድዋ ልጆችን በአማራ ክልል፣ በትግራይ ክልል፣ በኦሮሚያ ክልል በየትኛውም የኢትዮጵያ ጫፍ ይሄ የአድዋ ባለቤት ተብሎ በአብይ አህመድ የባለቤትነት ሰርቲፊኬት የተሰጠው የመከላከያ ሰራዊት ኢትዮጵያንን ነው እየገደለ ያለው። በጣም የሚያሳፍር በጣሊያን ፋሽስት ኃይል እንኳን በዚህ ደረጃ ኢትዮጵያ ላይ እንዲህ አይነት ጉዳት እንደመጣ እንኳን የሚያሳዩ የታሪክ ማስረጃዎች የሉም። የብልጽግና ኃይል የብልጽግናው አገዛዝ ነው ኢትዮጵያን ተቆጣጥሮ ከአድዋ የአድዋን በዓል እንደ መሸፈኛና መደበቂያ አድርጎ ከጣሊያን የበለጠ ክፋትና ተንኮል ኢትዮጵያ ላይ እየፈጸመ የሚገኘው። እንደው ባጭሩ ይሄ የአድዋ ቀን ለፋኖ ታጋዮች፣ ለመከላከያ ሰራዊት አባላት፣ ለሌሎች ኢትዮጵያውያን ምን ማለት ነው? ዛሬ ላይ ሆነን ይህን በዓል ስናስታውስ እና አብይ አህመድ ባንዳና ባዳ የሚል ትርክ ታበጅተውለት በዓሉን የራሳቸው አድርገው የነሱን አገዛዝ፣ የነሱን ጭቆና፣ የነሱን ጸረ ኢትዮጵያ አካሄድ የሚቃወምን ባንዳና ባዳ የሚል የዳቦ ስም አውጥተውለት በዓሉን የራሳቸው አድርገው በተሳሳተና እጅግ በሚያሳፍር መልኩ በዓሉን የራሳቸው አድርገው እያከበሩት ነው ያሉት ፋኖች። ከዚህ አንጻር ይሄ ዘመን ኢትዮጵያን ነጻ የሚወጡበት ከምንም በላይ የአድዋ ልጆች ትክክለኛው ታሪክ ዳግም የሚመዘገብበት በመሆኑ ከዚህ አይነቱ አጠቃላይ የአገዛዙ የአውደ ዓመት አከባበር ሁኔታ ውጪ ሆነው በዓሉን እያከበሩ እንዳለ ነው የነገሩን። ለማንኛውም በዚህ ዙሪያ ላይ ምን ማለት ይቻላል? መሳይ የአድዋን ድል በዓል እኮ ለማኮሰስና ለማጥፋት የጀመረው ዛሬ አይደለም። ይሄ ሐውልት ወይም አድዋ 00 ፕሮጀክት ከመሰራቱ ከ5 ዓመታት በፊት መስቀል አደባባይ ላይ የመከላከያ የማርሽ ባንድ ባለሙያዎች ሙዚቀኞች ተሰብስበው ህዝቡ እንዳይጠጋ አድርገው ብቻቸውን ለማክበር እንቅስቃሴ አድርገዋል። ይሄ በጥላቻ የሰከረ በኢትዮጵያ ታሪክ ውስጥ ከኔ በላይ ሌላ መሪም ሌላም ገዥም ሊነሳ ሊወደስ አይገባም በማለት እንግዲህ
አጼ ምኒልክ የመሩት እምዬ ምኒልክ በብልሃት የ5 ወር የእግር መንገድ አድርገው ወረኢሉ ላይ ጠብቀኝ ከተጠብቀኝ ድንበርን እየፈለፈለ እየቆረሰ የሚወስድ ጠላት መጥቷልና ጉልበት ያለ በጉልበትህ ጉልበት የሌለ በጸሎት አግዘኝ ብሎ ባለው መሰረት አንድም መሳሪያ ያዘ ኃይል ሳይቀር ተከትሎ ሄዶ ምናልባትም 8 ሰዓት ባልሞላ ጊዜ ውስጥ በአጼ ምኒልክ ብልህነት ጦርነቱን ካሸነፈ በኋላ የተማረከውን የጣሊያን ጦር ቤተሰቦቻቸው እንኳን እስኪደርሱ ድረስ አልጠበቀም። ደብዳቤ ጽፎ በአግባቡ ተንከባክቦ ልጆቻችሁ አሉ ሊገሉን ቢመጡም ነገር ግን እኛ የበላይነን ኢትዮጵያውያን የተለየነን የነጭ የበላይነት በኢትዮጵያ አይሰራም በማለት ደብዳቤ ጽፎ ልጆቻቸው እስከሚልኩላቸው ድረስ ተጽናኑ በማለት ደብዳቤ ጻፈ ንጉስ ነው። ይሄ ንጉስ ምናልባትም ገበየው ሲሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ የተባለለት ፍታራሪ ገበየው መሞቱን ጦርነቱ ካለቀ በኋላ ወደ ዘመቻ የሄደው ሰራዊት ተበሳጭቶ ሰራዊት እንዳይንፍጀው እንዴት ገበየው ሙቶ እነዚህ የተማረኩትን እንተዋቸዋለን ብሎ ወታደሮቹ ሲፎክሩ እንኳን አፊ ሩሩህ ነው የፋኖ ኃይሎችን ያደረጉት ከመጀመሪያው ጀምሮ ከ3 ዓመት በፊት ጦርነቱን ሊገላቸው የመጣውን ኃይል መማረክ በጀመሩበት ጊዜ ጀምሮ እየተመቱ እየቆሰሉ እየደሙ እንኳን የማረኩት ሰራዊት የበሉትን አብልተው የለበሱትን አልብሰው ወደ ቤተሰቡ መሄድ የሚፈልገው ወደ ቤተሰቡ እየላኩ ያባታቸውና ያታቸውን እምዬ ምኒልክን ታሪክ ነው የደገሙት። ያገዛዝ ጦር ምንድነው ያደረገው? በዚህ 3 ዓመት ውስጥ ሆስፒታል የገባ የፋኖ ቁስለኛ እንኳን አውጥቶ አስፋልት ላይ አረሸኑ። የሆስፒታል ትተን እንኳን በከተማ ውጊያ ወቅት እንኳን ምንም ተሳትፎ የሌላቸው የፋኖ ቤተሰቦችን በጅምላ ወጣው አስፋልት ላይ ያረሸኑ። ተሸንፈው ወደ ከተማ ሲገቡ ያገኙትን ወጣት አንበርክከው አስፋልት ላይ ደም በደም አላደረጉም። ይሄ የመሸነፍ ዋነኛ መገለጫው ነው። በአጠቃላይ የአድዋን ድል እነሱ ሊያኮስሱት ይችላሉ። በእርግጥ ይሄ የኢትዮጵያን ብቻ ድል አይደለም። አጠቃላይ የጥቁር ህዝብ ታሪክን ጠምዝዞ ነጭን የበታች ጥቁርን የበላይ ያደረገ ታሪክ ስለሆነ ይሄ ኢትዮጵያን ብቻ ሳይሆኑ ከካሪቢያን ጀምሮ እስከ አፍሪካ የሚኮሩበት ኤሽያዋን የሚኮሩበት ምናልባትም አውሮፓዎችም ራሱ የተገረሙበት እጅግ በጣም ርህሩህነትና ጀግንነት የተቀላቀለበት የውጊያ ጥበብ የተሞላበት ውጊያ ስለሆነ ይሄንን ነገር ልክ እንደ ክርስቶስ መስቀል እንዲጠፋ ለማድረግ ጉድጓድ ቆፍረው ቀብረው የከተማውን ቆሻሻ ሁሉ እዛ ላይ ከምረው በኋላ ጊዜው ሲደርስ ወጥቶ መስቀሉ እንደሚያድን ክርስቲያኖች እንደሚያምኑበት ያሳዩበት ጊዜ የአጼ ምኒልክን ጀግንነትና የአድዋን ድል ለፖለቲካ ፍጆታ ተጠቅመው ለማንኳሰስ ሲሞክሩ ይሄ በጣም እጅግ በጣም አሳፋሪ የኢትዮጵያን ታሪክ በቅጡ ያልተረዱ መሪዎች እኩያን የሆኑ ሰዎች ወደ ስልጣን እንደመጡ የሚያሳይበት ዋነኛ መገለጫው ነው። በአጠቃላይ በአዳራሽ ውስጥ አድርገው የአጼ ምኒልክን ሐውልት እንኳን ባጠገብ ዞር ብሎ ሰው እንዳይመለከተው አድርገው ከዚህ በፊት የአድዋ ድል በዓል ሲከበር ታሪክ የሚነገርበት ቀረርቶና ፉከራ ጀግንነት የሚንወራረስበት ሰው የሚዝናናበት የአባቶችና የአያቶችን ታሪክ የሚያውቅበት ታሪክ ሆኖ የተቀረጸ የአድዋ የድል በዓል ቀን ነገር ግን የባለስልጣናት የውሸት ትርክት አዳዲስ ትርክቶችን ለመፍጠር እንቅስቃሴ ያደረጉበት ሆኖ ነው ያገኘነው። ደግሞ ይባስ ብሎ ከነሱ ብሶ ደግሞ ባንዳ እያሉ የተሳደቡበት እንግዲህ ይሄ ስርዓት ብልጽግና በታሪክ የሱን ያክል ባንዳነት ተሸክሞ የኖረ ስርዓት በኢትዮጵያ የለም። እቺ ሚጥጥዬ አገር የተባበሩት አረብ ኤሚሬት ምናልባትም የአድዋ ድል የኢትዮጵያ ሲቀዳጅ እቺ ሀገር ከነጭራሹ የሌለች የ60 ዓመት ታሪክ እንኳን ያልሞላት ሀገር እያዘዘችን እያሽከረከረችን የኢትዮጵያ አየር ኃይልን ተቆጣጥራ የኢትዮጵያ አየር መንገድን ተቆጣጥራ የኢትዮጵያ አጠቃላይ ተቋማትን ተቆጣጥራ መንግስቱን በእጁ ተቆጣጥራ የፈለገውን እያሽከረከረች እንዲሰራ እያደረገች ያለች መንግስት ስርዓት አራማጆች እነሱ በአዳራሽ ውስጥ ተቀምጠው ባንዳ እያሉ ለአማራ ብቻ ሳይሆን ለኢትዮጵያ ታሪክ መመለስ ዋጋ እየከፈሉ ያሉ የፋኖ ኃይሎችን ሲያንቋሽሹ መመልከት እጅግ በጣም የሚያሳፍርና ቁጭት ውስጥ የሚያስገባ ንግግር ነው ያደረጉት። ሆኖም ቀረም ጊዜ ያለቀ ስለሆነ አጠቃላይ የባንዳነት ተግባራቸው ነገ በታሪክ የሚወጣበት ጊዜ የሚደርስ ነው የሚሆነው። በተለይ በጣም የሚገርመው ወይዘሮ አዳነች አቤቤ ወጣቶች ከባንዳነት አልፋ ወደብን ለማስመለስ ፖለቲካዊ የአድዋን ድል በዓል ለራሳቸው ፖለቲካ ጠቀሜታ ለማዋል ያነገችው ለወጣቶች ያነገችው ንግግር በጣም የሚያሳፍር ነገር ነው። ሌላው ወታደራዊ ጀነራሉ ወይንም ኢታማጆር ሹሙ የተናገረው ነገር አለ። በአጠቃላይ ግን እነዚህ መንግስት ባለስልጣናት የአድዋን ድል
ያንኳሰሱበትና ለርካሽ የፖለቲካ ፕሮፓጋንዳ ለመጠቀም ጥረት ያደረጉበት እና በአዳራሽ ግን ያልወጣ አጠቃላይ የኢትዮጵያ ሕዝብ አንገቱን የደፋበት እና ያፈረበት ድርጊት ነው የፈጸሙት። እነሱ እንግዲህ መቼም እንግዲህ እንደሚባለው የቄስ ልጅ እግዚአብሔር አጎቱ ይመስለዋል ይባላልና እነሱ የሰውየው የባንዳው የኢትዮጵያን የሚጠላ በጣም ሕፃን የሆነ መሪ ልጆች ስለሆኑ እሱ ያለው ሁልጊዜ እግዚአብሔር ያለው ቃል ነው ብለው ስለሚያስቡ የሱን ምላስ ወይም ከሱ ሐሳብ ተቀብለው የሱን ድርጊት ከመናገር በዘለለ ከኢትዮጵያ አጠቃላይ ሁኔታ ጋር ግን የማይገናዘብና የሚጣረስ ነገር ነው ሲናገሩ የዋሉት ማለት ይችላል። መሳይ በጣም ነው ማመሰግነው። እንግዲህ እዚህ አድዋ በዓል ላይ ሆነን 130ኛ ዓመት የአድዋን በዓል እያሰብን የፋኖ ተጋድሎ ከምንም በላይ ይህንን ታሪክ ለማደስ ፋኖ እያደረገ ያለው ትግል ይህንን ትግል ስለምንደግፈው ብቻ ሳይሆን በትክክልም የኢትዮጵያን ክብር የኢትዮጵያን ቁመና ኢትዮጵያ ያላትን አጠቃላይ ሁኔታ ለመመለስ የሚደረግ ተጋድሎ በመሆኑ ፋኖ ዝም ብሎ የአማራ ሕዝብ ተጋድሎ ብቻ ተደርጎ ሊታይ አይገባም። ኢትዮጵያውያን እውነት ለመናገር አድዋን መመለስ ከፈለጉ የአድዋን ክብር ከምንም በላይ ታሪኩን ማቆየት ትክክለኛ እርምጃ ነው ብለው ካሰቡ ከፋኖ ትግል ጎን ነው መሰለፍ ያለባቸው። እና አዳነች አቤቤ ብልጭልጭ አምፖል ዘንባባ መትከልና ዲምላይትን በየቦታው ማስቀመጥ የአድዋን ታሪክ የሚመልስ የአድዋን ታሪክ የሚደግም አድርገው ራሳቸው የተሳሳቱበትን ብቻ ሳይሆን በበታችነት ስሜት እያቀነቀኑ ያሉትን አጀንዳ ለሌሎች ወጣቶችም እንዲተላለፍ የሚያደርጉበትን እንቅስቃሴ መግታትና ይህንን በአንድም ይሁን በሌላ እንዲቆም አድርጎ ኢትዮጵያን የማዳኑ ኃላፊነት ከፋኖ በተጨማሪ የመላው ኢትዮጵያውያን ኃላፊነትና የቤት ስራ እንደሆነ ይህንን በደንብ አስረግጦ መግለጽ የሚገባ ጉዳይ ነው። ለማንኛውም በድጋሚ ለመላው የኢትዮጵያ ሕዝብ እንኳን ለ130ኛው ዓመት የአድዋ በዓል አደረሳችሁ እንላለን። በፋኖ ትግል ወቅታዊ እንቅስቃሴዎች ላይ በማተኮር የተለያዩ መረጃዎችን ያቀረብንበት የዕለቱ የመርሃ ግብር በዚሁ ይጠናቀቃል። በጣም ነው ማመሰግን። እኔም ማመሰግናለሁ።